ከቤት ወጣልኝ በህግ አምላክ ምንድን ነው የሰራው? አንዳንድ ጊዜ ማነህ ሁላ ትለኛለች። ማነህ አንተ? እኔ የምጨቃለሁ የልጅነት ባልሽ እኮ ነኝ፣ ህጋዊ ባልሽ እኮ ነኝ። እስቲ ለእኔ እስከ ማስደብደብ ደረጃ ደርሳለች። ብሩኬ ማን ነው ደግሞ? ችግረኛ መስሎኝ አስጠጋኝ አስጠልለኝ ሲለኝ አስጠጋሁትኝ። ማነክ? መከተነኛ ማነው መከተል? አኝክ አዎ እንደዛ ሆኖ በልጅነቷ ነው፣ በጣም በልጅነቷ ነው የዳሯት። ተመልከች። ቀይ ነው አንተ ጥቁር ነህ። ቲቲ ላለመዳር ለማስተማር ምናምን ፈልገው ነው ይመስለኛል ወደዚህ የመጡት እነሱ። ተረጋጊ። ልቀቅኝ። ማነህ? ቤት ውስጥ እንደምትሰራው ልቀቅኝ እንዴ! አለያው በዚህ ይውል እሷ ነው እኮ ያየሁት ነው በጣም ሰላም ውድ የአቢ ሚዲያ ቤተሰቦቼ እንዴት ቆያችሁ? አለው እግዚአብሔር ይመስገን በጣም ሰላም ነኝ። ያው እንግዲህ ዛሬ በአንድ ጉዳይ ወንድሜ ቤት ተገኝቻለሁ ማለት ነው። ውድ ቤተሰቦቻችን እንግዲህ ያው በስልክ እንዳወራኝ እንግዲህ ወንድሜ በጣም ውስብስብ የሆነ ነገር ገጥሞታል። ምንድነው የገጠመው ነገር? ያው ሚስቱ አለች፣ በቅርብ ያገባት ሴት አለችና እሷ በምትኖርበት በልጅነቷ በምትኖርበት አካባቢ ልጅህን ለልጅ በሚባል አይነት ስርዓት ታጭታ የነበረች ቢሆንም እሱ ያንን ነገር አያውቅም ነበርና እንግዲህ ወደ ትዳር ከገባ በኋላ በተደጋጋሚ አሁን በቅርብ ጊዜ ነው እንግዲህ እየመጣ ትንሽ እያስቸገረው ነውና በዚህ ጉዳይ እንድናገዘው ብዙ ነገሮችን ሊያወራን እንግዲህ መጥቷል ማለት ነው። እስቲ ያለው ነገር ምንድነው የሚለውን ነገር ከሱ የምንሰማ ይሆናል ማለት ነው። ውድ ቤተሰቦቻችን እንግዲህ የኛን እገዛ ፈልጎ ነው እንግዲህ በጣም በአስቸኳይ ፈልጋለሁ ብሎኝ እዚሁ አካባቢ በሌላ ጉዳይ ነበርኩና በዚሁ አግኝቼው ቤቱ ድረስ መጥቻለሁ ማለት ነው። ውድ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝኩኝ ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ላይክ ሼር እንዳይረሳ። ሐሳብ አስተያየት ያላችሁ ደግሞ ኮሜንት ላይ አሳውቁን። እኛን ማግኘት የምትፈልጉ ቴሌግራም ሊንካችን አለ፣ በዛ እየገባችሁ እኛን ማግኘት ትችላላችሁ ማለት ነው። ውድ ቤተሰቦቻችን እስከ ፕሮግራማችን አብራችሁን ቆዩ። ወይ ወደ ባለ ጉዳይ ልግባ። ሰላም እንደምን ሰላም፣ እንዴት ነው? እንደምን እግዚአብሔር ይመስገን። እንዴት ነው? አለው እግዚአብሔር ይመስገን። እስቲ ስምህን አስተዋውቅና ያው ብዙ ተመልካቾች አሉ እና ስምህን አስተዋውቅ ለነሱና ያለውን ሁኔታ ሁሉንም ነገር ንገረን ከመጀመሪያ ጀምሮ። ያው ስሜ ብሩክ ይባላል። እሺ ብሩክ፣ ያው በአጋጣሚ አሁን ትዳሬ እንደተበተነብኝ ለመንገር ነው አንተ ጋር የደወልኩትኝ። ብዙ ነገር አውርተኛልና እስቲ ከስር መሰረቱ ጀምሮ አንተ ይሄንን ነገር አታውቅምና እስቲ እሷን ከተዋወቅበት ጊዜ ጀምሮ የነበረውን ሁኔታ እንዴት ይሄንን ነገር ልትነግርህም እንዳልቻለች ያለውን ሁኔታ እስቲ ንገረን። ያው ይገርማል። ያው እኛ በትምህርት ቤት ነው ማውቃት እሷን። አጋጣሚ ተማሪ እያለ ነው የምንተዋወቀው። ሃይ ስኩል ነው ወይስ ኮሌጅ ላይ? ሃይ ስኩል ላይ ነው የምንተዋወቀው። እሺ። እና ያው ትንሽ እሷ ትዕቢተኛ ነገር ነች፣ ሰው ትንቃለች ምናምን እና ያው በልህ ነው ወደ ፍቅር ውስጥም የገባሁት። ይሄ ሁሉ ችግር እንዳለ አላውቅም ነበር መጀመሪያ ላይ። እንዴት በልህ ማለት? ያው በቃ በጣም ትኮራለች ምናምን። ኦኬ። አንተ ላይ ተማሪ ሆናችሁ? የንቀት ምልክቶች ምናምን ስለምታሳየኝ። አንድ ክላስ ነበራችሁ ወይስ ተለያየ? አንድ ክላስ አልነበርንም። ያው ግን እንገናኝ ነበር፣ አንድ እንትን ላይ ስለነበር ሁሌ እንገናኛለን። ያው አጋጣሚ በቃ ቀስ በቀስ ውስጥ በመግባት እኔም ወደ ፍቅር ተቀየረልሁ። እንዴት ማለት? አሁን እልህ ማለት ሌላ ሰው ካንተ ጋር ተቀናቃኝ ነበረ ብቻ ነው ወይስ የሷ ኩራት ነው ወይስ እንደዚህ አይደል? አንድ ኩራቷ ያው እልህ ይዞኝ ወደ ፍቅር ተቀየረ። በቃ እሷ እንትን በማለት ምንድነው የምትልህ እንደዚህ እንድትኮራብሽ አለች? በምንድነው? ያው በቃ የንቀት ከአሁኑ ጉዳይ ይገናኛል ከዚህኛው ጋር አይገናኝም። ያው ይሄ አጋጣሚ አሁን ላይ ነው በስተመጨረሻ የመጣ ነገር ነው። ይሄንን ያወቅነው ምንድን ነበር? ሌላም ሰው ተቀናቃኝ ነበረብኝ ብለሃልና አሁን ትዳርህም ላይ ክፍተት የፈጠረው እሱ ነገር ነውና ምንድነው የነበረው ሁኔታ? እስቲ ያው ባለማወቅ መጀመሪያ ላይ አሁን ነው የምሰማው ሁሉንም ነገር። ያው ልጅቷ ከዚህ በፊት ክፍለ ሀገር ላይ ታጭታ ነው የመጣችው ከመምጣቷ በፊት። አይ እዚህ ትምህርት ቤት ውስጥም ያው በቃ ቆንጅዬ ነችና ያው ብዙ ወንዶች ይፈልጓታል ምናምን። እስቲ ለኔ እስከ ማስደብደብ ደረጃ ደርሳለች። ገርማል። አዋ
በምን ምክንያት ያው በቃ ይናል ደረጃ መደራረስ ነገር ያው የሚወዷት ልጆች አሉና እሺ ያው ግዴታ ያው ወንድ ብዙ ጊዜ በሴት አይደል እንትን የሚለው ያው ብዙ ነገር እንትን ብዬባታለሁ። ይገርማል ዋጋ ከፍያለሁ በሷ። ከዛስ በኋላ እንደዚህ አንተን እስከ ማስደብደብ ደረጃ ከደረሰች አንተስ በዚህ ነው ያለ ደረጃ ያው ሳክሪፋይ መክፈልህ ያው ምናልባት ፍቅር ነው እንግዲህ ለፍቅር ብዙ ነገር መስዋዕት ይከፈላልና ከዛስ በኋላ እንዴት ሊቀየር ቻለ ወደ ፍቅር ያለ ብዙ ዋጋ ከፍያለሁ እንደነገርኩ ከብዙ ሰዎች ጋር በሷ ምክንያት ከብዙ ልጆች ጋር ይገርማል። መደብደብም እስከ መደብደብም ደረጃ ድረስ ብዙ አይነት ዋጋ ከሰው ጋር በጣም ትምህርት ቤት ውስጥ በቃ እስከ አለመማር ደረጃ ድረስ ትምህርት ቤት አለመሄድ ደረጃ ድረስ ነበር። ያው በቃ ልጆች እሷ የሚወዷት ልጆች ከኔ ጋር ጸብ በግሩፕ እየጠበቁ ይደበድቡኝ ነበር ምናምን። ያው እኔም ደግሞ እሷ እስከማን ጋር እስካንተ ጋር ነች ወይስ ከነሱ ጋር ሆና ነው እንትን የምትለው? ያው በእርግጥ በሰዓቱ እሷም እንትን አልታወቀም። ያው በቃ ከኔ ጋር እንትን ትላለች እዛም የሆነ ሰዓት ላይ ነው በቃ ኦኬ ሁለቱም ጋር እዚህም እዛም ትላለች እሷ። ከዛ የሆነ ሰዓት ላይ ስለዚህ ምንድነው ይሄ ታማኝ አይደለችም አልነበረችም? በእርግጥ ያው እኔን ለማወቅ ስለምትፈልግ ነበረ። ያው እንደነገርኩ መጀመሪያ ላይ ኩራተኛ ነች ብያለሁ። ያው ብዙ ወንድ ላይ እንትን አትልም። ያው ለወንድ በቃ ትንንቀት ምናምን በጣም ትንቃለች። ኩራተኛ ነች። የሆነ ሰዓት አጋጣሚ ከዛ በፊት ወይ ሌላ የፍቅር ህይወት ላይ በደል ደርሶባት ነው ወይስ ምንድነው? ምናልባት አሁን እንደማውቀው እንደዛ እየመሰለኝ ነው። ያው ግንኙነት ነበራት ከሌላ ወንድ ጋር ክፍል አሁን ያው መጨረሻ ላይ ያው እየሰማ ነው አይደል? እሱ በእርግጥ ልክ ነህ። ግን ሜቢ እኔ ይሄንን ነገር የምጠይቅህ እንግዲህ ያው አሁን የተፈጠረው ነገር ቀላል ነገር አይደለም። በጣም ከባድ ነገር ነው። በጣም ከባድ ነው። ያው በስልክም በጣም ስላልከኝና ይሄ ነገር ትንሽ እኔንም ስላወዛገበኝ በፍጥነት የመጣሁትና እስቲ ያ ከዚህ ጋር የሚገናኙ ነገሮች ካሏቸው ልጅቷ ከበፊትም እንደዚህ ከሌላ ሰው ጋር የመገናኘት ባህሪ ካላት ብዬ እኮ ነው። ይሄን አላየሁም። ይገርማል። አሁን ላይ ነው በቃ ሁሉም ነገር እንደ አዲስ እየሆነ ያለው። ከአንተስ ጋር ከሆነች በኋላ ማለት እንትን ለማለት ሞክራለች? ከአንተ ጋር ከሆነች በኋላ ሌላ ሰው ጋር ምናምን እንደዚህ አይታት ወይ ደግሞ ድሮ ከምታወራቸው ወንዶች ጋር እንደዛ አይቻት አላውቅም። ምን ይላል? በቃ በፊት አንተን የሚደበድቡ የነበሩ ልጆች ከሷ ጋር ከሆንክ በኋላ ምንድነው የሚለው? ያው በቃ መሰለቻቸት ላይ መጣ። ያው እኔም በቃ ሳጠብቅባቸው እነሱም ያው በቃ እንደማልተዋወቁና በማልገባ ብዙ በቃ ዋጋ ከፍያለሁ አልከው እንደነገርኩ። ያው ከትምህርት ቤት ጀምሮ ነው የምንተዋወቀው። ብዙ አይነት ቻሌንጅ አይቼባታለሁ። በጣም የሚገርም ነው። እንግዲህ ተፈንክቻለሁ ብለህ ቅድም እያሳየኝ ነበር። ያው ይገርማል። ያው በዚህ ይኸውልህ ላይ እሷ ነው እኮ እያየሁት ነው። በጣም ሌላ እንትን ነው የሚመስለው እና እኔ እንደውም ሰርጀሪ ምናምን የተሰራ ነበር የመሰለኝ በጣም እንጂ በዚህ ነው ያለ ደረጃ ደስ የሚል ነው። ያው ፍቅር መስዋዕትነት ይጠይቃል እና ጥሩ ነው። ግን አሁን ከተፈጠረው ነገር አንፃር ትንሽ ያሳዝናል። እና እስቲ አንተ እንግዲህ እስቲ ያው እዚህ ጋር ብዙ ተመልካቾችም አሉ ማለት ለእኔም ትንሽ ውስብስብ ስላለብኝ ነው ነገሩና ለተመልካችን በሚገባ መንገድ እስቲ የተፈጠረብህን ነገር ከመጀመሪያ ጀምረህ አስረዳ። ያው ህይወት ውስጥ ገብተናል እንደነገርኩ ያው ሁሉ ቻሌንጅ አይቼ ቤቴ ውስጥ አስገብቼ አንድ ላይ መኖር ስንጀምር ነው ድጋሚ ደግሞ እንደ አዲስ እንደዚህ አይነት ነገር እኔ እንጃ እኔ ለምን እንደሆነ አላውቅም። ያው ይሄ እንደዚህ አይነት ፈተና በሷን እያገኘው እንደሆነ አላውቅም ለምን እንደሆነ። ከዚህ በፊት እንደነገርኩ ትምህርት ቤት ውስጥ ብዙ ቻሌንጅ አይቼባታለሁ። ብዙ ነገር ዋጋ ከፍያለሁ በሷ እንደነገርኩ ራሴንም እስከ ማለት ድረስ እና ያው አሁን ይገርማል እንደ አዲስ ደግሞ ክፍለ ሀገር በነበረ ምናምን ነገር ነው ይሄ ሁሉ ስቶሪ እኔ አላውቅም። እንግዲህ እኮ እዚህ አሁን ቤተሰቦቿ እዚህ ነው ያሉት ወይስ የት ነው ያሉት? አሉ የተወሰኑ አሉ እዛም አሉ። ኦኬ ማለት እዚህ ክፍለ ሀገር ሄዳለህ አንተ ከሷ ጋር? እስካሁን ድረስ ያው እንግዲህ አዲስ ነን ብዙም አልቆየንም። ግን ያው ለመሄድ እንትን እያለን ነው እያለንበት ሰዓት ነው አሁን ይሄ ነገር የተፈጠረው። ለመሄድ እያሰባችሁ ባለንበት ሰዓት ነው። እናትና አባቷ ክፍለ ሀገር ናቸው ወይስ እዚህ ናቸው? እናትና አባቷ እዚህ ነው የሚኖሩት።
ያው ቤተሰብ ይኖራታል እዛ የምትኖርበት በፊት ከዚህ በፊት። ኦኬ ከዛ ወደዚህ መጥተው ነው ቤተሰቦች? እዚህ መጥተው ነው። አሁን እሷን እዚህ ስትማር ነው የተዋወቅነው ከኔ ጋር አጋጣሚ። ያው እሷ ያልጨረሰችው ህይወት ነበረ ከዚህ በፊት ማለት በባህልና በባህሉ ነው። በእርግጥ እኛ በስነ ስርዓት ነው። ያው ክፍለ ሀገር ላይ ቤተሰቦች አያውቁም ነበር። ያው እንጃ እኔም አሁን ግራ አጋቡኝ እኮ አውቀው ይሆን ይዳሩኝ። እስካሁን ድረስ እኔም ግራ እየተጋባው ነው። ለምን ማለት ይመስለኛል በገጠሩ ባህል ነው እሷን ይዳሯት መጀመሪያ ላይ በገጠሩ ባህል እንደሚደረገው። ያው እድሜዋ አልደረሰም በሰዓቱ። በእርግጥ በስንት አመቷ ነው ይዳሯት ወይስ ይሄ ልጅን ለልጅ በሚለው ስርዓት ነው? እንደዛ ሆኖ በልጅነቷ ነው፣ በጣም በልጅነቷ ነው ይዳሯት ቤተሰቦቿ ጠቅልለው እዚህ ከመምጣታቸው በፊት። ራሳቸው ቤተሰቦቿ ናቸው ይሄንን ነገር ያደረጉት? በልጅነቷ ያው ምንም በማታውቅበት ሰዓት የክፍለ ሀገር ወጉ አለ አይደለ? በእንደዛ ነው ልጅቷን ይዳሯት። ስለዚህ ከዛ ወደዚህ ሙቭ አድርገው ነው ከዛም በኋላ የተገናኛችሁት እናንተ? እና ይሄንን ነገር ታዲያ እነሱ አያውቁም? ከኔ ጋር ያላትን ግንኙነት ያውቃሉ፣ ከሱ ጋርም ያውቃሉ። በእርግጥ ራሳቸው አይደል ይዳሯት። ከዚህ በፊት የነበረው ያው ሸሽተው መምጣታቸው ነበር እነሱ። በምን ምክንያት ነው የመጡት? ከዛ ወደዚህ የመጡበት ምክንያት ያው ልጅሽን በልጄ ያው እሷን ላለመዳር ለማስተማር ምናምን ፈልገው ነው ይመስለኛል ወደዚህ የመጡት እነሱ። ያው እኔም እንደነገርኩ ትምህርት ቤት ውስጥ ነው ከሷ ጋር የተዋወቅነው። ኦኬ በዚህ ችግር ምክንያት ብቻ ነው ሜቢ ማለት ምክንያቱም እሷን ላለመዳር ብቻ ያው በቂ ከተማም ለመኖር ነገሮችን አመቻችተው ይመስለኛል ወደዚህ የመጡት። አይ በቂ ትክክለኛ ምክንያታቸውን አንተ አላወቅም? ብዙም አልጠየኳትም እሷን። ያው ምናልባት ፈቃደኛም ላይሆኑ ይችላሉ፣ ብዙ ነገር ስላለ ነው። ብቻ በእንደዚህ አይነት መንገድ የሚመጡ ሰዎች ብዙ ጊዜ ወንጀል ምናምን ያለባቸው ሰዎች፣ ብዙ አይነት ወይ ሰው ህይወት ያለፈባቸው ሰዎች ናቸውና ከዛ ነገር ጋር እኔ ያው ስራዬም ስለሆነ ስለማውቀው ብዬ ነውና ከዛ ነገር ጋር ተያይዞ እንዳይሆን እንደዚህ አይነት ደም ምናምን ያለባቸው ሰዎች እንዳይሆኑ ብዬ ነው። በእርግጥ እንደዚህ አጥልቄ አልጠየኳትም እሷን ቤተሰቦቿን። አይ ማወቅ አለብህ አንተ የምታገባውን ሰው እንግዲህ ቼክ ያንን ነገር ማወቅ ነበር። ያው ፍቅር አንዳንድ ጊዜ አታውቀውምና ያው ግዴታ እሷን ለማግኘት ስል ነው። እሱ ልክ ያለው ነገር በጣም ከባድ ነውና እስቲ ስለ ቤተሰቦቿ አልነገሩኝም ይሄን ነገር ብለኛልና እንዴት ነበር አቀባበላቸው? የተቀበሉ አንተን እንትን ሲሉ ይሄን የሚያክል ነገር እንዴት ደግሞ ይደበቃል? ያው በእርግጥ እነሱም እንደነገርኩ እኔም እንዳውቅ አልፈለጉም። ያው አሁን የሸሹበትም ምክንያቱም ለማወቅ እኔም ብዙም አልገባውም በጥልቅ። ግን ሸሽተዋል አሁን? አይ የመጡበት ምክንያት ከዛ ከክፍለ ሀገር የመጡበት ምክንያት እኔ ብዙም እኔም አልጠየኳቸውም። ያው በአጋጣሚ እኔ እና እሷ ተዋወቅ እንደነገርኩ ትምህርት ቤት ውስጥ። ያው መጀመሪያ ላይ አንገራግራ ነበረ፣ መጨረሻ ላይ ያው እንትን ካለም በኋላ ያው ቤተሰቦቿም ብዙም እንትን አላሉብኝም። ብዙም ስታስተዋውቅ መጀመሪያ ይሄንን ነገር ያው አልነገሩህም? ምን ያሉት ያንገራገሩት ነገር ነበር? ምንም ያንገራገሩትም ያሳወቁኝም ምንም ነገር አልነበረም። ያው በእርግጥ ብዙ ኪሎ ሜትር ነው ክፍለ ሀገር፣ እንደዚህ አይነት ነገር ይፈጠራል ብለው እነሱም አልጠበቁ ይመስለኛል። ስለዚህ ይሄ ነገር አይሰማም ብለው ነበር ያሰቡት እነሱ። አንድ ቀን ይወጣል ያው እንደዚህ አይነት ነገር ያው ከባድ ነው። ብቻ እንዴት ብዬ እንደምነግርህ በጣም ከባድ ነው። ያው እኔም መጀመሪያ ስነግረኝ የሆነ ማለት ምን አይነት ነገር ነው ምናምን ብዬ ትንሽ ግራ ገብቶኛል፣ የሚያወዛግብ ነገር ስላለው ማለት ነው። እና እስቲ ይሄ ሰው አሁን እንግዲህ ወደ አንተ የመጣ ሰው አለ አይደለ? አለ። ስለዚህ ስለሱ ያለውን ነገር ምንድነው ያለው ነገር የሚለውን እስቲ ንገረኝ። ምንድነው እያለህ ያለው? ምንድነው የተፈጠረው ነገር? ያው ሰውየው መጀመሪያ አመጣጡ እንዴት ይመስላል? ያው አጋጣሚ እኔም ከስራ ልወጣ ነበር ጠዋት አካባቢ ከቤቴ ወደ ስራ ለመሄድ ተነስቼ እንትን በምልበት ሰዓት ነው ይሄን ሰውዬ በር ላይ ያገኘሁት። ክፍለ ሀገር ሰው ነው አለባበሱ ውጭ ላይ። ያው እሱማ አመጣጡ የራሱ ታርጌት አለው፣ እኔ አላወኩም። የተቸገረኝ መስሎኝ አስጠጋኝ፣ አስጠልለኝ ሲለኝ አስጠጋሁትኝ። ያው እሷም ምንድነው አስጠልለኝ ማለት? ያው ከክፍለ ሀገር ነው የመጣው፣ ተቸግሬ ነው፣ ከሩቅ ቦታ የመጣው ሰው ነኝ፣ ለፈጣሪ ስትል በቃ ዛሬ አስጠጋኝ ምናምን አለኝ። ኦኬ ለማደር ነው ወይስ
እዛው አይ በቃ እኔ ጋር ሆኖ ነገሮችን እስከሚያስተካክል እስከ ማክሲመም በቃ እኔ ስመጣ አገኘዋለሁ ብዬ እንደዚህ አልጠበቅኩም ነበር። ይሄ ሁሉ ነገርም አልመሰለኝም። ያው መንገድ ላይ እንደምታገኘው የተቸገረ ሰው ለመርዳት ነበረ። በውጭ ሆኖ መርዳት አትችልም ነበር? ያንን አላሰብኩም በሰዓቱ? ያንን አላሰብኩም። በእርግጥ እኔም አልመጣልኝም። እንደዚህ አይነት ነገር ይፈጠራል ብዬ አላሰብኩኝም። እና ያው ስመጣ እንደነገርኩ ቤቴ ገብቶ እንድትንከባከበው ምናምን አድርጌ ነበረ። ያው የክፍለ ሀገር ሰው ነው እንደነገርኩ፣ ያሳዝናል። ከሩቅ ሀገር ሰው የመጣ ስለሆነ ያው ሰብአዊ ቢሆንም ደግሞ ብዙ ሰዎች ያው በየዋህነት በደካማ ጎንህ እየገቡ ነው ሊያጠቁ የሚሞክሩት እና ያ ነገር እንግዲህ ከባድ ነው ብዬ አስባለሁ። አሁንም አንተ ትዳር ላይ ቤት ላይ ችግር ፈጥሯል። በጣም ገባህ? አንተ አለመጠንቀቅ ማለት ነው። ስለዚህ ቤት ከገባ በኋላ ምንድነው መጀመሪያ አስጠለለኝ ነው አይደል ያለ? ምንድነው ቤት ከገባ ምበለው የለኝም ምንም ብሎ ነበር የመጣ አመጣጡ። መጥቼ ማታ ድጋሚ ወደ ስራ እንደነገርኩ ወደ ስራ ስወጣ ጠዋት አካባቢ ነው እሱን እንትን ያልኩት። እስከዚህም ይጠብቀኛል ብዬ አልጠበቅኩም ነበረ። ወደ ቤቴ ማታ ስመለስ እሷም ፊቷ ተቀያይሯል። ጥሩ ሙድ ላይ አይደለችም። በቃ አሪፍ ቀርየር ሙሉ ቀን ቤት እንዲውል ነው። እኔ እንደዛ አይደለም፣ እኔ እንደዛ አልነበረም። ያው በቃ የተቸገረ ሰው ነው። ምግብ በልቶ እንትን ብለው እንዲሄድ ነበረ። ባለቤት ቤት ብቻዋን ነች አይደል? እንዴት እሷ ቤት ብቻዋን ሆና እንዴት ወንድ ቤት ውስጥ ትተት? ያው ቤት ውስጥ አሉ ሰራተኞች ምናምን የግቢም ሰው ስላለ በዚህ ልክም ያው እንጃ የተቸገረ ሰውዬው ስታየው እንደዚህ የሚያስብም አይመስልም። እንደዚህ አይነት አላማ የሚመጣ አይመስልም። በጣም እንትን ስላለኝ ነው። ምክንያቱም አንተ ያው ቤትህን ትዳርህን የምትጠብቀው አንተ ራስህ ነህ። እኔ ነኝ። አንዲት ሴት ልጅ ብቻዋን ያው ቤት ውስጥ ብቻዋን ነች ብለኛል መጀመሪያ። ያው ግቢ ውስጥ ያሉ ሰዎች አሉ ምናምን። ያው በእርግጥ በዚህ ልክም እንትን የሚል አልመሰለኝም። የተቸገረ ሰው ነው፣ ለመርዳት ነው። ምግብ በልቶ ጠጥቶ ፀሐዩን አብርዶ ይሄዳል ብዬ ነበር ሀሳቤ። የሩቅ ሀገር ሰው ነው፣ ሀገሩን አላውቅም ስላለኝ ያው መጨረሻ ላይ እንደነገርኩ ያው ስመጣ ወደ ቤቴ ብዙ ነገር ከዛስ በኋላ ማለት ያው ወደ ቤት ስመለስ ከባድ ነገር እየገጠመኝ ብለኛል እና በህይወት ያዘንኩበትም ቀን ነው ብለኛል እና እስቲ ምንድን ነበር የጠበቀህ ቤት ውስጥ ገባ? ያው ስመጣ እንደነገርኩ በጣም ከባድ ነበረ። ያው በቃላትም ለመንገር ይከብዳል። ያው ጠዋት ሰላም ዋል ብላ የሸኘች ባለቤት ስትመጣ ተቀይራ ስታገኛት ከባድ ነው። ወደ ምንድን ነው የተቀየረ? ያው በቃ ፊቷ ጥሩ አይደለም። መጥፎ ስሜት ያው ተቀይራለች ይመስለኛል። ፊቷ ምንድን ነው? ጥሩ ላይ አይደለም። በቃ ይሄ ያለ አይደል የሀዘንም የድብርት ማለት ማበጥ ነው ወይስ ተደብድባ ነው ወይስ ምንድን ነው ያደረጋትን ነገር? እዚህ ጋር ሚዲያ ላይ ነው ያለ ነው እና በግልጽ ነው መናገር ያለብህ። አይ አልደበደባትም፣ መደብደብ ምናምን ያው በእርግጥ በንግግር አስፈራርቷታል። ለእሷም እንደመጣ እሷም አውቃለች። እሷን ሊወስድ እንደመጣ አውቃለች። ጭራሽ እሷን ለመውሰድ ነው የመጣው። ይጠብቃት ነበር ከዚህ በፊት እሱ። አሁን ሲሰማ ነው የመጣው ወደዚህ። ለምንድን ነው የሚጠብቃት? ያው ታጭታለታለች በልጅነቷ። ኦኬ ይሄ ሰውዬ ልጅም ለልጅ በሚባል ጭራሽ ሌላ ሰውም አይደለም የላከው፣ ራሱ ነው የመጣው። ታጭታለታለች። ያው ይዞ ለመሄድ ነው። ይሄን ነገር እሷ ደውላ ለምን አልነገረችም? እንደዚህ አይነት ነገር ወይ ደግሞ ሌላ ነገር ጥቃት ሊያደርስባት ከሆነ ለምንድን ነው ያልደወለችው? ያው ፍራቻ ይኖራል እሷ ላይ ሴት እንደመሆኗ፣ ያው ቤቴም ትዳሬም እንዳይበጠበጥ በማለት ሲቀጥል ያው ነገሮችን እሷ አረጋግታ መልሳለሁ ብላ አስባም ሊሆን ይችላል። እንደዚህ መሄድም አልመሰላትም። ያው እኔም አቅም እስከዚህ ደረጃ ድረስ የሚደርስ አልመሰላትም መጀመሪያ ላይ። ገባህ አይደለ? ያው በቃ በራሷ መንገድ እንትን ብላ ቤቷም ሳይበጠበጥ እሱንም እንዳመጣጡ ለመሸኘት ነበረ የመጀመሪያ ፕላኑ እኮ። አሁን አንተ ስትመጣ ያገኘው ነገር ኦልሞስት ትዳርህን ወደ ማፍረስ ሄደ እንጂ መፍትሄ አልሆነም። ያ ነገር በግልጽ ብትነግረህ ቢያንስ የሆነ ነገር ደርሰህ እንትን ማለት ትችል ነበር። ብትጮህም እዚህ የግቢ ሰው አለ ቢያንስ ይደርስላት ነበር። ይህ ሁሉ ጥቃት አይደርስባትም ነበር። እና አንተስ ማለት እንደዛ ሆና ስታየት ምንድን ነው አይምሮ ላይ መጣ? ያው እንግዲህ የመጀመሪያ መደንገጥ ስሜት ነው። ትደነግጣለህ።
ያው ያልጠበቀው ነገር ነው ያጋጠመ። ያው ሰውየውንም ተመለከትኩት እንዳልኩ ቤት ነበር ጭራሽ እሱም። ያው ሄዷል። እሱማ እኔ ስመጣ ወጥቷል። ያው በር ላይ ነው የተገናኘ ነው እና ገብቼ ጥያቄም ለመጠየቅ ፈለኩኝ፣ ግን ያው እሷን ላለመጫን እንደነገርኩ መጀመሪያ በጣም ነው መወዳት አምናታለሁ። በዚህ ልክ ምን ትላለሽ ብዬ አላስብም ነበር። ያው በዚህ ልክ ህይወቷን ታወሳስባለች፣ ጥያቄ የሚፈጥር ነገር ይፈጠራል ብዬ አላስብም ነበረ እኮ። ያው አሁን እኮ እሷ ላይ እኔ ምንም ጥፋት አላየሁም። ያው መጀመሪያ በማታውቀው ነገር ነው የሁሉ ነገር የሆነው። ቤተሰቦቿ ናቸው መጀመሪያ ጥፋት ነበረ። ሁለተኛ ደግሞ ትዳር ከያዘች በኋላ ወደ ህይወቷ እንዳትገባ መግባት የሌለበት ያ ሰው ነበረ። ስለዚህ ያንን ሰው አንተ ድጋሚ ለማግኘት አልሞከርክም? ምንድን ነው እስቲ ያላትን ነገር? ያው አካላዊ ጥቃት አድርሶባታል አላደረሰባትም? አካላዊ ጥቃት ብዙ እንትን አላላትም። ብዙም በእርግጥ እንደማስፈራሪያ አልደበደባትም፣ ማስፈራሪያ ነው። ለምንድነው ታዲያ ሰውነቷ አበጠ ያልክ? እኔ ግራ ነው ያጋባኝ። እሷም ግልጽ ልታደርግልኝ አልቻለችም ያለውን ነገር። ዝም ብሎ የሰውነት ሊያብጥ አይችልም። የተደበደበ ነገር ካለ እዚህ ጋር አንተ በግልጽ ነው መናገር ያለብህ። የሆነውን ነገር በስነ ስርዓት ነው መንገር ያለብህ። ምክንያቱም ሌላ ነገር አካላዊ ጥቃት ደርሶባት ከሆነ አካላዊ ጥቃት ደርሶባታል፣ ምንም ካልሆነች ደግሞ ምንም አልሆነችም፣ በማስፈራሪያ ነው ማለት ያለብህ። አሁን ሰውነቷ ካበጠ ሰውነቷ እንግዲህ ዝም ብሎ ሊያብጥ አይችልም አይደለ? ድብደባ ደርሶባታል ማለት ነው ያው በእርግጥ እሷ ግልጽ አድርጋ አልነገረችኝም፣ መደበቅ ፈልጌ ሳይሆን ግን ካየሁት ነገር ያው የሆነ ነገር አድርሶባታል እኮ። ስለዚህ እኔም እንደዛ ነው የማስበው። ምክንያቱም ዝም ብሎ ሰውነት ምናልባት በንዴት የፊት ማበጥ ምናምን ሊኖር ይችላል። ግን ደግሞ አካላዊ እንትን እያየህ አልተደበደበችም ማለት ከባድ ነው። ፎቶዎችንም ስላሳየኝ ለዛ ነው እኔም ጋር አሉ የላክልኝን እና ከዛስ በኋላ ስታወራት ምንድን ነው ያለችው? ድንጋጤ መርበትበት ነው። ያው ምንድነው እንዳውቅ አልፈለገችም። ያው ግን እኔ ያው ባየሁት ነገር ተረድቻለሁ። የሆነ ነገር የተፈጠረ ያው እንደተፈጠረ ያስታውቃል። ያው በግልጽ በቃ በጥያቄ ያው መጨረሻ ላይ መልሳልኛለች። መልሶ ነው ያው እንደነገርኩ መጀመሪያ ላይ ከክፍለ ሀገር በፊት ቤተሰቦቿ እንደዳሯት እሷንም ሊወስድ እንደመጣ ራሷ ነገረች። በግልጽ ነገረች። እንዴት አወቀች? እሷ ልጅ ነበረች አታውቅም ብለህ? ያው መጥቶ ነው እሱ ራሱ ሲነግራት ያለውን ነገር የመጣበትን ታርጌት። እሷም ያው ቤተሰቦቿን የመጣበት ታርጌት ምንድን ነው ያላት? ይዟት ለመሄድ ነው በቃ። ያው እነሱ ጋር ያው ይሄ ከተማ መሆኑን እንጃ፣ እሱም ዘንግቶት ነው መሰለኝ። ያው እዛ ብዙ ጊዜ ጠለፋ ምናምን አለ። ይሄ በቃ ፓወር ይጠቀማሉ አንዳንድ ጊዜ። አልሆነም ካለ በፓወራቸው ምናምን የሚያደርጉት ነገር አለ። እንደዛ አስበው ነው እሷ አመጣጡ እኮ። አሁን ለእሷ ሲነግራት እንግዲህ እሷ ይህንን ሁሉ ነገር አታውቅም አይደለ? ምንድን ነው እንዴት አወቀች? እሷ ማለት ቤተሰቦቿን ጠይቃ ነው ወይስ? ቤተሰቦቿን ጠይቃ ነው ይህን ነገር ያወቀችው። ያው ከባድ ነው፣ እንዴት እንደምነግር አላውቅም። ቤተሰቦቿስ ምን አሉ? እነሱም መደንገጥ ያው ለእኔ ደብቀውኝ አይደል ለመጀመሪያ እንትን ያሉት። አንተ ጠየቃቸው ወይስ እሷ ነች የጠየቀችው? እሷ ነች ደውላ ቼክ አደረገች። ያው መጨረሻ ላይ እኔም ደውዬ ጠይቄያለሁ። ያለውን ነገር ግልጽ አድርገውልኛል። ምንድን ነው ያሉት እነሱ? እንዳው ማለት እንደዚህ አይነት ነገር የሚደበቅ አይደለም። ምናልባት ረስተውታልም ቢባል የሚረሳ ነገር አይደለም። ይሄ በጣም ትልቅ ቃል ኪዳን ነው። በክፍለ ሀገር በአካባቢ እንደዚህ አይነት ነገር የሚያውቁ አካባቢዎች በጣም ወሳኝ ነገር ነው። ያው እነሱማ በቃ በእርግጥ ከተማ ከመጣች ቆይተዋል። በጣም ረጅም ጊዜ ሆኖታል። እሱም ሌላ ህይወት ጀምረዋል ብለው ምናምን በማሰብ ነው ነገሩን አደባብሰው ያለፉት፣ ችላ ያሉት። ይሄ ሁሉ ነገር ይመጣል ብሎ አላሰቡም ነበረ። አሁን ምን ላይ ነው ያላችሁበት ሁኔታ ነገር? ያው እንግዲህ እሱም ይዝታል እንትን ይላል። ጭራሽ በአካል ያገኛል መጥቶ? አይ እስካሁን ያው ከኔ ጋር ባይሆን ቤተሰቦቿ ጋር እየሄደ እንትን ይላል። ምን ይላል? ያው በቃ ለእኔ ቃል የተገባች ልጅ እንዴት ሌላ ሰው ትድራላችሁ እያለ እነሱ ላይ ትንሽ ጫን እያላቸው ነው። ያው እኔ አሁን በህግም በሽማግሌም እየሞከርኩኝ ነው። ያው እናንተ ጋር መጥቻለሁ፣ በሚዲያም አንተ ጋር የደወልኩት ያው ፍትህ ለማግኘት ነው። እሱ ትክክል ነው፣ ይገባናል። እኛም እንግዲህ በጣም የሚያሳዝን ነገር ነው አንተም ላይ እሷም ላይ የተፈጠረው ነገር
ትንሽ ከባድ ነው። አሁን እሷ ምን አይነት ሁኔታ ላይ ነው ያለችው? አሁን ተሽሏታል ምናምን? የደበደባት ነገር ያው ምን አይነት ሁኔታ ውስጥ ትንሽ እሱ የደበደባት ነገር ያው ብዙም እንትን አላላትም፣ ግን ያው አይምሮዋ ጥሩ ላይ አይደለም። አሁን ጥሩ አታስብም። ያው ፍራቻ አለ አይደለ? ያው እንደነገርኩ የክፍለ ሀገር ሰው ነው። የሆነ ነገር አድርጎኝ ሊሄድ ይችላል፣ ወይ ቤተሰቤን የሆነ ነገር ያደርጋል፣ ወይ ደግሞ ከኔ ጋርም የሆነ ነገር እንዳይፈጠር ብቻ ፍራቻ ላይ ያለ አይደለ? እና ማለት ያው ከአእምሮ ጫናም የተነሳ ብዙ ነገር አለና ሴቶች ያው በጣም ይጨናነቃሉ ከኛ በላይ እና አሁን ያለችበት ሁኔታ ሰላም ነው አይደለ? ያው ከአእምሮዋ እንትን ያው አንድ ያልነገርኩ ነገርም አለ። በእርግጥ የክፍለ ሀገር ሰው በጣም ከባድ ነው። ይሄ ባዕድ እንትን በማምለክ ምናምን ይሄ ምናልባት ሰምተህ ከሆነ መስተፋቀር ምናምን በሚባል ነገር አለ። ያው እኔም አሁን ነው ሞር በደንብ እንትን እያልኩ ያለሁት። መስተፋቀር ምን አድርጎባት ነው? ይሄ በሚጠጣ ነገር ነው ባልሽ ነው የላከልሽ በማለት ግቢያችን ውስጥ ባልሽ ልጅ ነው ያስላከው በሌላ ሰው አድርጎ። እንዴት ነው? ኦኬ አንተ እንደላክላት ባልሽ ነው ብሎ በጁስ መልክ ነው የላከላት። አሁን ያንን ከጠጣሽ በኋላ እኔ ላይ ራሱ ይገርማል። አንዳንድ ጊዜ ጥሩ ትሆናለች፣ አንዳንድ ጊዜ ማነህ ሁላ ትለኛለች። በቃ እንትኑ ነው ይሄ። አንዳንድ ጊዜ ጥሩ ላይ ትሆናለች፣ አንዳንድ ጊዜ ደግሞ ያው ወሰድ ሲያደርጋት አንተ ማነህ፣ የት ነው የማውቅህ ጥያቄ ትፈጥርብኛለች። እና ይሄን ሁሉ ራሱ እንድትመለከቱልኝ ነው። ምንም ችግር የለውም። እንግዲህ እኛ በቻልነው አቅም እሱንም ያለበትን አድራሻ የምታውቅ ከሆነ እሱንም ማሳውቀን በቻልነው እኛ ሁሉንም ነገር ለማድረግ እንሞክራለን። በተረፈ እንግዲህ አይዞህ፣ መጠንከር ይጠበቅብሃል። እንደዚህ አሁን አይምሮዋ የሚመለስ የሚያደርጋት ከሆነ በጣም ጥንቃቄ ትፈልጋለች። በጣም ይሄ ከባድ ነገር ነው እና እንግዲህ አይዞህ፣ እኛም ከጎንህ አለን። አሁን እስቲ ያለውን ሁኔታ እሱም ጋር ሄደን ለማጣራት ቤተሰቦቹም ጋር ለማጣራት እንሞክራለን። እስቲ የደረስንበትን ነገር ደግሞ እናሳውቃለን። እሷ አሁን ተኝታ ነው ውስጥ ነች ወይስ? ውስጥ ላይ ነች። ስለዚህ እስቲ ያለውን ሁኔታ እሱንም እናናግረውና ምንድነው የሚለውን ነገር እንግዲህ ተመልካቾቻችን እንግዲህ ያለውን ሁኔታ የምናሳውቃችሁ ይሆናል። እስከዚያው ድረስ መልካም ቆይታ፣ መልካም ጊዜ። ውድ ቤተሰቦቻችን እንግዲህ ያው እንደሰማችሁት በጣም የሚያሳዝን ነገር ነውና እኛም ያንን መሰረት በማድረግ እንግዲህ ውድ ቤተሰቦች ሰውየውን ለማግኘት ሙከራ አድርገን ነበር። ይገኛል በሚባልበት አካባቢ ሁሉ እሱን ለማግኘት ሙከራ እያደረግን ነበርና ውድ ቤተሰቦቻችን እንግዲህ በጣም ተለዋዋጭ ባህሪና በጣም የሚቀያየር፣ አንዴ የሆነ ክፍለ ሀገር ሰው ይመስላል፣ አንዴ የሆነ አይነት የዱርዬ አይነት ልብስ ደግሞ ይለብሳል ምናምንና በጣም ስላስቸገረን ማለት እንደዚህ አይነት እንትኖችን የሚያደርግ አይነት ሰው ስለሆነ ትንሽ እሱን ለማግኘት እንግዲህ በዛሬው ቀን ስለሆነ እየፈለግን ያለ ነው ትንሽ አስቸጋሪ ሆነና እንግዲህ ያው ቤት እንደሚመላለስ ስለነገረኝ ባለቤቷ እሱን በሌለበት ሰዓት ጠብቆ ስለሚመጣ ምን አሰብን፣ ያው ድብቅ ካሜራ ለማስቀመጥ አሰብንና ውድ ቤተሰቦቻችን እንግዲህ በድብቅ ካሜራ ደግሞ እስቲ ያለውን ነገር በሚመጣበት ሰዓት ምን እንደሚላት ምን እንደሚያደርግ ቤት ውስጥ ያለውን ነገር ለመከታተል አስበን እንግዲህ አንድ ድብቅ ካሜራ አስቀምጠናል ማለት ነው። ውድ ቤተሰቦቻችን እስከዚያው ድረስ እስቲ ምን ይፈጠራል፣ እውነታውንም ደግሞ ተመልሶ ወደ ቤት ይመጣል የሚለው ነገር እስቲ ውድ ቤተሰቦቻችን እምናይ ይሆናል። እስከዚያው ድረስ እንግዲህ አብራችሁን ቆዩ። ላለሁኝ መልካም ቆይታ። How's your study?
እንዴት ነሽ? ምን ጋር የሚሰማሽ? አይዞሽ እናቴ ከታስቢ አመጣጣሽ ፈልግ ነገር አለ ተረጋጊ ለቀቀኝ ማለት ቤት ውስጥ እንደምሰራው ለቀቀኝ እንዴ እኔ ባለቤትሽ እኮ ነኝ የኔ ባለቤት ተረጋጊ የኔ ባለቤት ሆነ ተመጣጣሉ ብለኛል ተወኝ አትንከኝ ባለቤትሽ ነኝ እኔ ብሩኬ ነኝ እኔ ብሩኬ የሚባል ሰው አላውቅም ተወኝ እንዴ ተረጋጊ ተወኝ አትንከኝ ጮለው እንዴ እኔ ብሩኬ እኮ ነኝ እኔ ብሩክ የሚባል ሰው አላውቅም ማን ባልሽ የኔ ባልኮ ነው ስራ ሄደው ቴማ ተረጋጊ ምን ሆነሽ ነው ምን ነው ምን ሆነሽ ነው ተረጋጊ ሆነሽ እንደነከኝ አልፈልግም ቴ ስማ ተረጋጊ ጠጪሽ ውሃ አልፈልግም አልጠጣም ደግሞ ምን አልከብኝ መጣ አልጠጣም ምንም አልሆነም ተረጋጊ ተወኝ ከቤት ይወጣ ከመጮህ በፊት እንዴ እኔ እኮ ባልሽ እኮ ነኝ የረሳሽኝ እንዴ ምን ሆነሽ ነው ቆይ ቴ ምንድነው ያረገብሽ የሰውዬ ረጋቢ እንዴ የወሊን ጫማን ያረጋው እኔ እኮ ባልሽ ነኝማ ባሌ አሁን ነው ለስራ የወጣው እኔ ነኝ ባልሽ ይኸውልህ ከመጮህ በፊት ቤት ይለቀውጣ እኔ ነኝ ባልሽ አንተ እኔ ባል ልትሆን አትችልም እንዴ ሞለቆሶ ባልሽ ነኝ ይለኛል እንዴ እኔ ጮሃለሁ ፖሊስ ነው መጣራው እንዴ ካልከኝ በቃ ወጣ ከቤቴ ይሱ ይምን አርጓት ነው ተረጋጊ እስኪ እኔ ቆንጆ የኔ ባል ሰው የምትለው አትንከኝ ተረጋጊ እምቢ ምን ሆነሽ ነው ምን ማለንኩም ይሄን ሆነ ሲጀምር ራስ ተጣጣውሽ እኔ አልፈልግም እኔ እኮ እንዴ ምን ሆነሽ ነው ቆይ ምን ሆነሽ ነው እኔ ባልሽ ነኝ ባልሽ ነበርሽ እንዴ ማን አንተ እኔ አላውቅም በቃ እኔ እኮ ብሩኬ እኮ ነኝ እኔ ብሩክ የሚባል ሰው አላውቅም እኔን አታውቂኝም ከልጅነትሽ ጀምሮ እኮ እንዴ ልጅ ነበርኩኝ እንዴ ተረጋጊ ማለት ነይ እስኪ እሺ አትንከኝ አልፈልግም ረጋ በይ እሺ ውሃ ጠጪ ማለት ትንሽ ጠጪ እምቢ ምን ነገር አለው አልፈልግም ምን ነው አልፈልግም እኔ እኮ ፍቅረኛሽ እኮ ነኝ እንዴ ከድሮ ጀምሮ እንዴት ትርሽኛለሽ ማይ እኮ መድኃኒቱ ነው እኔ ፍቅረኛ አልፈልግም አትንካኝ እምቢ ባሌ መጣል ባሌ ከመጣ ይቆጣኛል ሂዱጣ በቃ አልፈልግም ከቤት ይወጣልኝ ሂዱጣ ምን ሆነሽ ነው ምንድን ነው ያደረገብኝ እንዴ ማን ነው ነይ ተረጋጊ እኔ እኮ ባልሽ ነኝ እኮ ረጋ በይ ወይ ጉዴ ፈላ ያማል እንዴ ምንድነው ሰው ጊዜ ባልሽ ነኝ የምትለኝ እኔ ባሌ ነኝ አውጣኝ ወይኔ ጉድ ሰራኝ ሰውዬ ጉድ ሰራሻለሁ እንዴ ምን አድርጌ ነው ጉድ ሰራኝ ኧረ አንቺን አይደለም እንዴ
እማ ምን ሆነሽብኝ ነው? ቆይ እንደዚህ አንተ ከይ በቃ ቢዲ ለቁጣኒ ባለኝ ናፈቀኝ። እኔ እኮ ነኝ ባልሽ እንዴ? ይኝ እስኪ በደንብ ቆይ እኔ ተነሽ እስኪ ምንድን ነው እስኪ ውጣ ከቤት ይጣ ምን ልስራልሽ? ምን ነው ፈልጊው? ምን ይዤሽ? አብረን ወልፈልገው ፈጣሪ አማ ተረጋጊ። ውሃ ጠጪሽ ወንስተሽ አማራነሽ እንጂ ተኛሽ? ወይኔ ያውሻ ነው አይደል እንደዚህ የሚጫወትብኝ? ችግር የለም እኔ የማረገውን ማውቀው። እኔ ብሩኬ ነኝ እኮ ምን ሆነሽ ነው? ቆይ እንዴ ማን ባልሽ ነኝ ከቤት የማትወጣው? ይኝ እስኪ በደንብ እንዴ ማን ነው መከተ የሚባል ሰው አለ እንደዚህ? እኔ መከተ ነው ፈልገው መከተ ናፍቆኛል። ባሌን አምጣልኝ ሷድህ በእናትህ ባሌን አምጣልኝ። እኔ ነኝ ባልሽ ተመልከች። ቀይ ነው አንተ ጥቁር ነህ። ቴ ወይኔ መጨረሻ እንደዚህ ሶፋ ይፈልጋል። እሺ ቆይ አንተ እኔ ባልሽ ነኝ ካልክ ማለት ነው እኔ የምፈልገው መከተና መከተን ብቻ ነው። መከተን አምጣልኝ በእናትህ። ማን ነው መከተ እንዴ? አንቺ ልጅ ምን ሆነሽ ነው እንዴ? ወደ ራስሽ ተመለሽ። መከተ ባሌ እዚህ ቤት አብሬ ነበር። እኔ ነኝ ባልሽ። እኔ ነኝ ብሩክ ማለት እኔ ነኝ። እኔ ብሩክ አላልኩም መከተን ነው የምፈልገው። መከተን አምጣልኝ በቃ አልፈልግም እንዴ። ዝም በይ አንቺ ልጅ እንዴ ተረጋጊ እንጂ። በቃ መከተን አምጡልኝ እንዴ። ስርዓት ነሽ እንዴ? ተረጋጊ እንዴ። እኔ እኮ ነኝ ባልሽ። ማን ነው መከተ የሚባል እዚህ ቤት አለ እንዴ? እኔ መከተ ነው ነገርኝ እስኪ። መከተ እኔ ናፈቀኝ በቃ ማን ነው መከተ? ባሌ ኮንክ ማለት ትወደኛለህ። እኔ መከተ ናምጣልኝ በቃ ሂድ ጠገቤቴ በእናትህ ጭልተኛው። ተነሽ ደግሞ ጭራሽ 24 ሰዓት ነው ደግሞ የምትይኝ። ተነሽና አናግሪኝ። ማን ነው መከተ እንዴ? ቆይ በቤት አትተኛ ያልከኝ እሺ ያልኩኝ ተነሽ አዋሪኝ እንዴ። እኔ አይደለሁ ባልሽ። እኔ እኮ ነኝ አይደል እንዴ መከተ ነው ባሌ። ማን ነው አንተ ባሌ? እኔ እኮ ነኝ ባልሽ። አባኔ እኔ ብሩኬ እኮ ነኝ ባልሽ አይደል? እኔ መከተ ነው ባሌ። እያመመኝ ነው በእናትህ። ልተኛ አትተኝም ትለኛለህ። ባሌን አምጣልኝ ስለ አላመጣም ትለኛለህ። ለምን ከቤት አትወጣም? ወጣ በቃ አልፈልግም ሲያስጠላ ጉማቴ። ይደረግ ተነሽ አሁን አትተኝ። ተነሽ ጭራሽ 4 ሰዓት ነው አትተኝ። አራፊ ቁጭ በይ ተረጋጊ። አንቺ ልጅ ተረጋጊ። መከተን አምጣልኝ እንድረጋጋ በቃ መከተን አምጡልኝ። ወይኔ መከተዬ በዚህ አናቱን ብዬ ገላግልልሽ እና እኔም እጄን ለመንግስት እሰጣለሁ። ሰማሽኝ አይደል? ተነሽ አሁን ተነሽ። 4 ሰዓት አትተኝ። ተነሽ ነው የምልሽ አንቺ ልጅ ተነሽ። ወይኔ መጨረሻ ገላግልልሽ። ብሩኬ ምን ሆነ ነው ድረስከው? ምን ልታረጊ ነው? ብሩኬ ምን አድርጊ ነው? አባቴ መለስሽ ደግሞ ድራስሽ። ዝም በይ። ብሩኬ ምን ሆነ ነው? ከሞት ተጣልተሽ ነው? ብሩኬ ያ ባለጌ ህይወቴን አይደል ያበላሽው? አናቱን ብዬ ገላግለዋለሁ። ቁጭ በይ። ተረጋጊ። ምንም አልሆንኩም። ረጋቢ አንቺ ብቻ ተረጋጊ። እንዴ ምን ሆኛለሁ? አንተ እኮ ነው ዱሌ እዚህ ነበረው። ምን ሆነ ነው ንገረኝ። በስመ አብ ምን አይነት ምንድን ነው ያደረገብሽ እንደዚህ? ቆይ ማንም ትነደርገብኝ? እኔ ደህና ነኝ። አንተ ማን የመታክ ንገረኝ። ተረጋጊ። እንደገፍልሽ አይ ተው ገበለው ምን ትይጭ ነበረው? በስመ አብ አንዴ ወስድሻል፣ አንዴ መልስሻል። ማንም ወስደኝ ማንም ይመልሰኝ። እኔ እኮ እዚህ ነው ያለሁት ስጠብቅ ነበር እኮ ተኝቼ። ምንድነው የምትለኝ ብሩኬ? አሁን ንገረኝ። ከማን ጋር ተጣልተህ ነው ዱላ ያዝከው? ከማንም ጋር ተጣላሁ። እሺ ታዲያ ዱላ ለምንድን ነው ያዝከው? እኔ ልትመታኝ ነው? አልመታሽም። ለምን መታሻለሁ? እኔ ምን
ቃል ሁሉ ይዘህ እንቅልፍ ስትቀሰቅሰኝ ነው። ተረጋጊ ረጋጋ። አሁን እንዴት ነሽ? እኔ እኮ ለምንም የሚሆን ደህና ነኝ። ያየኝ አይደለ? ሞቴ እንደዚህ በጥብጥ ማን ይበጠብጠው? ለምን ደግሞ አትናገረው? አንቺ ነው የምታውቂው ነገር የለም። እሺ ተናገረኝ። ካፍቀረኝ ስራ እየተደወለልኝ ስለሆነ ወደ ስራ ቦታ ልሄድ ስራ አቋርጬ ነው የመጣሁት እንደምትሽን ቼክ ለማድረግ አረፍ ብለሽ። እሺ መከተል ደግሞ መለሰሽ? ወይኔ ብሩኬ መጨረሻ እንደዚህ ሆነ። መኬ ማን ነው መከተች ልጅ? ደግሞ እኔ ነኝ ሲጀምር ምን ያለብኝ እኔ ማረገው ነገር ራስ የጠሩት ነው እንደምትሄደው መኬ እኮ ደረለው መከተያ ማል እንዲወድሽ ያለኝ ያልገዘደው ጥበኝ ሄደ። ደውለት እንደ ጋሽ መከተ ስልኩ እንደው ማይሰራው ዛሬ ምሳ መጥቶ ያልበላው ወይንሻት ለካ ክፍለ ሀገር ሄዳለች። ለምንድን ነው ምሳ ያልበላው? ቆይ ማነው? ቁሜ እኮ እንደው የምትሏት ዘግታ እኮ ነው እሷ ጨርሳ እኮ ነው። ማን አለን ተይ ብለሽ ነው። ደህና ነሽ? ሆንሻል አንቺ የምታቀረቅሪው አንተ ደህና ነህ? ናፍቀኝ ነው። ስደውል ስልክ አይሰራም። መብራት የለም አሉ። እዛም ስጠይቅ እኮ አሁን ዝም ብዬ በቃ እንደው ጥጉን አደረጌ እንደው መጣሁ መሰለኝ። እንደው እንዴት ነሽ? እንደው ዛሬ ሸክፌሽ ነው የሚሄደው አንቺ? አንተ ያለህበት ደስ ይለኛል። እንሂድ እንደው
ታይማ እንደው የከፈልኩትን ገባሁትን ዕዳ እንደው ብታይ እንደው ወንዙም አድባሩም እንደው አይ እንደው ቤተሰቦችሽ የሚሰሩኝ ስራ የምን ወንዝ የምን አድባር የምን ምንድን የምትለኝ በቃ እዚሁ ከተማ ተጋባን አይደል እዚሁ እንኖር እኮ ይሄ ቤት እና ብዬ ዘውዴን የመሳሰሉ እና ያ ታሪኩ እነሱ ስንት ነገር ከፍለውልኝ ስንት ነገር መስዋዕት ያደረጉልኝ እነሱን ቃልም አልበላም ታያ ነው ከቀዩ ሸክፌሽ የሚሄደው እንጂ እንደው ሀተሜ ሲባል እንደው ምናቸውም አያምርም እዚህ እንደው ቃል የላቸው እንደው ማተብ የላቸውም አንቺ ኧረ እኔ ማተብ አድርጌለሁ እነሱን ያልኩት አንቺ ማለት ምን ነዳሽ እንደው ምን አወቅሽ ብለሽ ነው ዛሬ አይ ራሴ ምሳር በላሽ ደግሞ ማነክ መከተነኛ ማነው መከተል አኛክ መከተነኛ ብሩክ አንቺ አይንሸት ረከስ አትከይ ረከስ ሰውዬ ተረጋግጦ ጣል አበባይ ምን ልጅ ነው እንደለለብሽ ኧረ እኔ አበባ አይደለሁም እንዴ ተይነ አሁን እንደለለብሽ እኔ እንደለኔ ምንድነው የምታስተውይ መከተነኛ መከተያያ ታሪኩ ልጅ ኧረ እኔ የሚባል ሰው አላውቅም ማለት ነው እኛ ነገር የሚገለኝ ነው እኔ ጉዴ እንደው የሀገር ስለ ጅል የበዛበት ነው እንጂ ወይኔ ያገባኝ እስኪ አትንገኝ እስኪ ቀስ በይ ምን ሆነሽ ነው ወይኔ ሻል ቆይ ብሩኬ ወይኔ ጉዴ በላ ቀስ በይ አሁን ምንድነው የምናወቀው ምንድነው የሚወቀው ይድልኝ ነገር አሁን አብረን ልንኖር አይደለም እንዴ ብሩኬ ማን ነው ደግሞ ባሌ ነው ወይ ያሰማው ባሌ ነው ሰማ መጣላ እንደምትጃጃሩት ነገር ደስ ይለኛል እንደዚህ ያያማተሽ ያስተና ኧረ እባክህ ከቤት ይወጣልኝ እንዴ ምን አይነት ዞር የምትጠብኝ ቤቴ ውስጥ ሞት ጦስ እንደትሆንብኝ ወጣጣ ትንየለት ነው የኔ አበባ ማናት አንቺ እዚህ ቤት ውስጥ አበባ የምትባል ሴትዮ የለችም ወይ ንሻት የምትባል ሴትዮ የነበረች ግን ሄዳለች ክፍለ ሀገር ነፍስ እኮ ነሽ የኔ ከላይ የተሰጣሽኝ እኮ ነሽ ማናት ማንሽ ነው እስኪ ተረጋጊ እኔ ለብሩኬ ነው የተሰጠሁት ኧረ ብሩኬ ወይኔ ጉዴ ፈላ ደውሉልኝ ነው ሰማይ ጠፋኝ ብሩኬ ያለሽ እንደው በሰው ምሳሌ ተሰራሰ እኛ እኮ ሀገራችን እኮ እነሱ አይነቱን እኮ እየተከተልን በሽመል እኮ ወገቡን እያጨርን እኮ ነው የምንጠላው አንቺው ይሄ ደግሞ ወንድ ነው እንዴ ፊት ነው አለው የማይታወቅ ባሌ ነው ትያለሽ አረፈሪ ኧረ ብሩኬ ነት በገዛቤቱ መተይ ሰደብከው ነው አበባ እኔ ሳልሰድበው አልመኑ እየሰድበዋለሁ ነው ባለኝ ኧረ አበባ ለዛማ ሶስት ፈልግ እንዴ ምን አይነት ሰው ነው የምትብኝ ወጣልኝ በቃ ከቤቴ ወጣልኝ ወጣ ብሩኬ ሳልሸክፍሽማ አልሄድም አረክ እንዴ እኔ ቃለኝ እንዴ ብትሸፍከኝ አታናጅኝማ ታይማ ኧረ ተወኝ እኔ ብሩኬ አትገኝ ወይኔ ሻል ኧረ ብሩክ ምን ነው ቀስ በይ በገዛ ቤቴ ከዚህ ደግሞ ባሌ ትሰድባለህ እሺ አሁን ምንድን ነው የምትፈልጊው ውጣ ከቤቴ ብሩኬ ነው ፈልገው ከኔ ጋር መሆን አትፈልጊም ማን አንተ ነኝ የምጨቃለሁ የልጅነት ባልሽ እኮ ነኝ ህጋዊ ባልሽ እኮ ነኝ አበባ አትበለኝ ማናት አበባ ደግሞ ሞናሻላን ቻንስ ነሻ ከልጅነት የተሰጠሽኝ እኮ የልጅነት ህጋዊ ሚስቴ እኮ ነሽ አላፈር አሁን እኔ እንደው የልጅ አልሆንም እንደው ለምንድን ነው ከቤቴ የማትወጣው? እኔ ባሌ ብሩክ ነው። እንደው አታድናጅኝ አንቺ ወግዚ ወደዛ እንደው አሁንስ እንደው ወጣልኝ ከቤቴ ጮሃል ያለ ምን ነው የምትጮሂው? ውጣ ከቤቴ ብሩኬ ወይ ንሻት ወደዚህ ሴት ላይ ምን ልትሆን ነው አንተ? በገዛ ቤቴ ወንዴ ልምለልት መታኝ ነው ቀስ በይስ እንደው ቀስ ብለን እየወጋን አሁን ምን እንደው ላንተ ቀስ ብለን የምታወራኝ ላንቺ አይደለም አበባዬ ተናድጄ ነው ላንቺ አይደለም ኧረ አበባህን እዛ ማስወስጥ ፈልግ አትጠገኝ ከቤት ወጣልኝ በህግ አምላክ ምንድን ነው የሰራው
ወጣ 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 ከቤት ወጣ 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 ያኔ ማብሩኬ ምኖራል በጣም እንጫም ብሎ ይገለጥልኛል አረዋይልሽ ነበር ለምንድን ነው እኔ እኮ ቁጭ ብለን እየዋጋን አይደለም እንዴ ለምን እኔ ማንንም አልዋጋም ወጣ ከቤት ወጣ 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 ይስጣጣ ብሩኬ ወጣ 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 ወጣልኝ ብሩኬ ከቤት ማላቆም እየመጡ ነበረ ባልሽ ነኝ ምናምን እያለኝ ብሩኬ ድረስ ሊፈርቻለሁ ብሩኬ በማርያም ነግሮና በማርያም